ሰላም እንዴት ናችሁ? ኮች ቤት ነኝ። ዛሬ ስለ ሰፕሊመንቶች ነው የምናወራው። ሰፕሊመንቶች የምር የሚወራውን ያክል ጉዳት አላቸው? ጠቀሜታቸው ምንድነው? እስከዛሬ እኔ ለተለያየ ዓላማ ለውድድርም ሰውነቴን ትራንስፎርም ማድረግ ስፈልግ ስጠቀማቸው የነበሩ የሰሩልኝና የወደድኳቸውን አሪፍ የምላቸውን 5 ሰፕሊመንቶች ይዤላችሁ መጥቻለሁ። 6ኛ ሰፕሊመንት ደግሞ ቅርብ ጊዜ ሞክሬው በጣም የወደድኩት ቪዲዮን እስከ መጨረሻ ካያችሁት መጨረሻ ላይ ስለሱም እነግራችኋለሁ። አንዳንዴ እነዚህ ሰፕሊመንቶች ምንድነው ዋጋቸው ትንሽ ውድ ሊሆን ይችላል። ገዝተን መጠቀም የማንችል ልጆች አለን። በምግብ እንዴት መተካት እንደምንችል ቪዲዮን እስከ መጨረሻ ካያችሁት እሱንም ታገኛላችሁ ከዚህ ቪዲዮ። ሌትስ ጎ ወደ ቪዲዮ። መጀመሪያ የሰፕሊመንት ምንነትን እኔ ሰፕሊመንት ማለት ከስማቸው እንደምንረዳው አጋዦች ናቸው። ስፖርተኞች የተሻለ ውጤት እንዲያመጡ የሚያግዙ ስለሆኑ አጋዥ ናቸው። ዲያተሪ ሰፕሊመንት ይባላል ሙሉ ስማቸው። ሙሉ ለሙሉ ከምግብ በምናገኛቸው ንጥረ ነገሮች ነው የሚዘጋጁት። ምንም አይነት ባዕድ ነገር የላቸውም። ባዕድ ነገር ካላቸው ምግብነት ይዘታቸው ስለሚጠፋ እነሱ ድረግ ተብለው ይጠራሉ። እነዚህ ደግሞ አናቦሊክ ስቴሮይድ፣ ብዙ አይነት የስቴሮይድ አይነቶች አሉ። እንደዛ ሳይሆኑ እነዚህ ለየት ብለው ዲያተሪ ሰፕሊመንት ይባላሉ። በምግብ የምንተካቸው አይነት ሰፕሊመንቶች ናቸው። 3 አይነት ሰፕሊመንቶች አሉ። የመጀመሪያው ሄልዝ ሰፕሊመንቶች ይባላሉ። ይሄ ጤናማ እንድንሆን የሚረዱን የሰፕሊመንቶች አይነቶች ናቸው። ሁለተኞቹ ደግሞ ፐርፎርማንስ ሰፕሊመንቶች ይባላሉ። ጂም ላይ ጥሩ ውጤት እንድናመጣ የሚረዱን ሰፕሊመንቶች አይነቶች ሲሆኑ፣ ሶስተኞቹ ደግሞ ፋት ሎስ ሰፕሊመንቶች ይባላሉ። ይሄ ደግሞ ክብደት እንድንቀንስ የሚረዱን የሰፕሊመንቶች አይነቶች ናቸው። ስለ ሶስቱም በዝርዝር አንድ ባንድ እናያቸዋለን። መጀመሪያ ላይ የምናያቸው ፐርፎርማንስ የሚባሉትን የሰፕሊመንቶች አይነት ናቸው። ጂም ላይ ጥሩ ውጤት እንድናመጣ የሚያግዙን ሲሆኑ እዚህ ጋር የምታያቸው ናቸው። ሆይ ፕሮቲን አለ በመጀመሪያ፣ ቀጥሎ ክሬቲን ሞኖሃይድሬት አለ፣ በሶስተኛነት ደግሞ ፕሪወርክአውት አለ። መጀመሪያ የምናየው ሆይ ፕሮቲን ነው። ሆይ ፕሮቲን እዚህ ጋር እንደምታዩት በሁለት አይነት ብራንድ አለ። ሆይ የሚል ጽሁፍ ካያችሁ ኦሪጂናል ፕሮዳክት ከሆነ ስለ ብራንዱ ብዙም አትጨናነቁ። በተለያየ ብራንድ ስለሚሰራ ሀገሩ ዩሮፕ ስታንዳርድ እና ብዙ ጊዜ አሜሪካን ከሆነ ጥሩ ኳሊቲ ያላቸው ተስፋ እናደርጋለን አንድ ቀን ደግሞ ሀገራችን ላይ እንደዚህ አይነት ፋብሪካዎች ተገንብተው ዋጋ ቀንሶ እንደልባችን የምንጠቀምበት ጊዜ ይምጣ። አሜን በሉ። ሰው ሆይ ፕሮቲን ምንድነው ጠቀሜታው? ከዚህ የምታገኙት አንድ መስፈሪያ ከ25 እስከ 30 ግራም ንጹህ ፕሮቲን አለው። ፕሮቲን ጎላችንን ለማሳካት ይረዳናል። በቀላሉ በጥብጠን እንጠቀመዋለን። በክብደታችን በ1 ኪሎ 2 ግራም ፕሮቲን ያስፈልገናል። 70 ኪሎ የሆነ ሰው 140 ግራም ፕሮቲን ያስፈልገዋል ማለት ነው። 140ውንም ከምግብ ማግኘት ከቻለ ያ ሰው ጎበዝ ነው። ነገር ግን አንዳንዴ ከብዶት 100 ግራም ካሳካ 40 ግራም ደግሞ እንደዚህ ከፕሮቲን ፓውደር በቀላሉ ጠጥቶ የፕሮቲን ጎሉን እንዲያሟላ ያ ነው። ሌላ አላማ የላቸውም። ከዛ ውጪ ደግሞ ክብደት መቀነስ ለሚፈልጉ ሰዎች 140 ግራሙንም ከምግብ በሚበሉ ሰዓት እንደገና ተጨማሪ ካርቦሃይድሬት እና ፋት ያው ምግብ ስለሆነ ለምሳሌ አንድ ሰው በ100 ግራም እስከ 30 ግራም ፕሮቲን አለው ስጋ፣ ቀይ ስጋ ማለት ነው። ስለዚህ አብሮ ደግሞ ያንዳንዱ ስጋ ውስጥ ፋት አለ፣ ካርቦሃይድሬት አለ። 140ውንም ከምግብ ካሳካ ተጨማሪ የሚያገኛቸው ካሎሪዎች ስለሚኖሩ ክብደት መቀነስ ይከብደዋል። ስለዚህ ክብደት መቀነስ ለሚፈልጉ ሰዎች ፕሮቲን ፓውደር ተጠቀሙ ሲባል ንጹህ ፕሮቲን እንድታገኙ አብሮ ተጨማሪ ምግብ እንዳትበሉ ከዛ ከማሰብ ነውና ክብደት ለመቀነስ ደግሞ ፕሮቲን በጣም ኢምፖርታንት ነው። ሰውነታችሁ ክብደት የምትቀንሱት ምግብ ባለመብላት ሳይሆን የሚያስፈልጋችሁ ምግብ ስበሉ ነው። ሰውነታችሁ በኋላ ስፖርት በምትሰሩ ሰዓት ስባችሁን ለማቃጠል ሬዲ ይሆናል ማለት ነው። ስለዚህ ፕሮቲን ፓውደር ጡንቻ ለመገንባት ይጠቅማል፣ ክብደት ለመቀነስ ይጠቅማል። ዳይታችሁን ነው ሰፖርት የሚያደርገው ለማለት ፈልጌ ነው። ሌላው እነዚህ ፕሮቲኖች አሚኖ አሲዶች ናቸው። ጡንቻ ደግሞ የተሰራው ከአሚኖ አሲድ ነው። ስፖርት በምትሰሩ ሰዓት ጡንቻችሁ ይሰባበራል። ስለዚህ በጣም ፈጣን የሆነ ፕሮቲን በምፈልጉበት ሰዓት ቤት ገብታችሁ ኩክ እስክታደርጉ ምግብ እስክታዘጋጁ ድረስ ሰውነታችሁ ይሄ አናቦሊክ ዊንዶ የሚባል ስፖርት ከሰራችሁ በ30 ደቂቃ ውስጥ ንጹህ ፕሮቲን ብታገኙ ይመከራል። ፕሮቲን ሴንቴሲስ በዛ ሰዓት ፈጣን ስለሚሆን ጡንቻ በደንብ እንድትገነቡ ነው። ፕሮቲን ፓውደር ካላችሁ በቀላሉ ሼከራችሁ ውስጥ ፕሮቲኑን ይዛችሁት መኪናችሁ ውስጥ፣ ጂም ሎከራችሁ ውስጥ፣ ባጋችሁ ውስጥ አድርጋችሁ ከስፖርት እንደወጣችሁ ሼክ አድርጋችሁ ልትጠቀሙ ትችላላችሁ። ጂም ከመሄዳችሁ በፊት ቁርሳችሁ በቂ ፕሮቲን ከሌለው ምግብ መስራት ማትችሉ ከሆነ ቀጥታ ይሄንን ሼክ አድርጋችሁ ተጠቀሙ ትችላላችሁ። ሰው ከዚህ አንግል ሰፕሊመንቶች በጣም ሃንዲ እና በጣም አጋዥ ናቸው። ከዛ ውጪ ለልጆችም ይመከራል። ነጮች ከዚህ ኩኪስ ይሰራሉ ልጆቻቸው በቂ የሆነ ፕሮቲን እንዲያገኙ ማለት ነው። ስለዚህ ይሄ ንጹህ ምግብ ነው። የሚዘጋጁት እነዚህ ከወተት ነው። ቀጥታ ከወተት ነው የሚዘጋጁት። ወይንም ወተት ላይ አይቡ የተለያየ ነገሩ ከወጣ በኋላ አጓት ያፈሳሽ ነው ፋብሪካ ፕሮሰስ ቀጥታ ዱቄት ሆኖ ፕሮቲን ሆኖ የሚወጣው ማለት ነው። እነዚህ ንጹህ ምግቦች ናቸው። ስለዚህ ሆይ ፕሮቲን ለረጅም ጊዜ ተጠቀሜበት በጣም ለውጥ ያየሁበት የወደድኩት ሰፕሊመንት የመጀመሪያው ሆይ ፕሮቲን ነው። ከፐርፎርማንስ ሰፕሊመንቶች ሁለተኛ የምናየው ክሬቲን ሞኖሃይድሬት ነው። አንድ ሰፕሊመንት ብቻ መጠቀም ከቻላችሁ እንደምንም ብላችሁ አንድ ሰፕሊመንት ከተጠቀማችሁ ሰጀስት ማድረጋችሁ ክሬቲን ሞኖሃይድሬት ነው። ከሁሉም ምርጡ ሰፕሊመንት ነው ክሬቲን ሞኖሃይድሬት። በተለያየ ብራንዶች አሉ። ኦፍ ኮርስ ግድ ይሄን ላታገኙ ትችላላችሁ፣ ግን ክሬቲን ሞኖሃይድሬት በጣም አሪፍ ፕሮዳክት ነው። ስትሪንግዝ ይጨምርላችኋል። ስፔሻሊ ፊልድ አትሌቶች፣ ለኳስ ተጫዋቾች፣ ቦክሰኞችም ሳይክሊስቶች ይጠቀሙታል። ቴስትድ ነው ለአትሌቶች፣ ምንም አይነት ሳይድ ኢፌክት የለውም። ስትሪንግዝን ይጨምርላችኋል። ኤቲፒ የሚባል ኢነርጂ ሲስተም አለ ሰውነታችን ውስጥ። ስፔሻሊ ደግሞ አጭር ጊዜ ጉልበት
ስንፈልግ ለምሳሌ እንደ ዳምቤል እንደ ማንሳት ስፕሪንት ለማድረግ ስንፈልግ የሚጠቅመን ሰፕሊመንት አይነት ነው። ከዛ ውጪ ወተር ሪቴንሽን አለው መስል ላይ። ስለዚህ ክሬቲን የሚጠቀሙ ሰዎች ብዙ ጊዜ መስላችሁ ፉል ይሆናል፣ ኪሎዎቸውም የተወሰነ ይጨምራል። ሴቶች ክሬቲን በሚጠቀሙ ሰዓት ትንሽ ኪሎቸው ስለሚጨምር ይደነግጣሉ፣ ያው ይወፍሩ ስለሚመስላቸው። ነገር ግን ፋት ሳይሆን ጌን የምታደርጉት መስላችሁ ውስጥ ወተር ሪቴንሽን ስለሚኖር መስል ፉል ስለሚሆን ኪሎዎቹ የሚጨምሩ አንዳንዴ 2 ኪሎ 3 ኪሎ ይጨምራሉና እንዳደነግጡ። ቶታሊ ክሬቲኑን ስታቆሙት ያ ወተር ሪቴንሽን ስለሚወገድ ኪሎዎቹ ወደ ነበረበት ይመለሳል። ነገር ግን ከዚህ የምታገኙት ስትሬንግዝ አሪፍ ነው። ለወንዶች 5 ግራም ክሬቲን በቀን ይመከራል፣ ለሴት 3 ግራም ክሬቲን። ክሬቲን በጣም ኢፌክቲቭ ሰፕሊመንት ነው። ኦልሞስት ወደ 7 ዓመት ተጠቅሜዋለሁ። የወደድኩት ሰፕሊመንት ነው ክሬቲን። ከፐርፎርማንስ ሰፕሊመንቶች በሶስተኛነት የምናየው ፕሪወርካውትን ነው። ይሄ C4 የሚለው የብራንድ ስም ነው፣ ግን እነዚህ አጠቃላይ ብዙ አይነት ፕሪወርካውቶች አሉ። ፕሪወርካውት ተብሎ ነው የሚጠሩት። ጂም ከመሄዳችን ከ30 ደቂቃ በፊት ወይም ደግሞ የትኛውን ስፖርት ከመስራታችን ከ30 ደቂቃ በፊት ተጠቅመን ነቃ ብለን እንድንሰራ ነው የሚጠቅሙን። የተለየ ጥቅም የላቸውም። ከዛ ውጪ በቡና ሊተኩ የሚችሉ የሰፕሊመንት አይኖች ናቸው። ነገር ግን እነዚህ ቤታ አለኒን የሚባል ሌላ ነቃ ብላችሁ እንድትሰሩ የሚያደርጋችሁ ንጥረ ነገር ስላለው ትሬኒንጋችሁ አንዳንዴ ለምሳሌ ቸስት ወይም ደግሞ ባይሴፕስ ወይ አርም ዴይ በምትሰሩ ሰዓት ሊቀላችሁ ይችላል። እግር ልትሰሩ ስትሉ ሊከብዳችሁ ይችላል። ስለዚህ ሌግ ዴይ ላይ ልትጠቀሙት ትችላላችሁ። በጣም ስራ ቢዚ ያደረጋችሁ ቀን፣ ጂም ለመስራት ሞራል ያጣችሁ ቀን ልትጠቀሙት ትችላላችሁ። በፊት ያው ንቁ ስለነበርኩኝ እኔም ተማሪ በነበርኩ ሰዓት ፕሪወርካውቶች የኔ አስፈላጊ ናቸው ብዬ አላምንም ነበር። ግን ስራ ስንጀምር የተለያየ ላይፍ ላይ ቢዚ የሚያደርግ ነገር ሲፈጠር የዛኔ ነው ጥቅማቸው ነው አንደርስታንድ እያደረኩኝ የመጣሁትና በጣም ኢሰንሻል ነው ፕሪወርካውቶች። ግን ቀን በቀን መጠቀም የለብንም። አዲክትድ እንድንሆን ያደርጉናል። ለምሳሌ ሰው በቀን 3 ሲኒ ቡና በተከታታይ ከለመደ የሆነ ቀን አንድ ሲኒ ቡና ቢጠጣ እንደዛው እንደሚቸገረው አዲክትድ ይሆናል ማለት ለሆነ ነገርና ፕሪወርካውቶች ቀን በቀን መጠቀም አትችሉም። አለፍ እያደረጋችሁ ሞራላችሁ የወረደ ጊዜ ተጠቀሙት። ስለዚህ ቀን በቀን መጠቀሙት ከሆነ የካፊን ሴንሲቲቪቲያችሁ በጣም ይወርድባችኋል። እዚህ ላይ ዲፔንድ ትሆኑና ይሄን ያልጠቀማችሁ ቀን ለመስራት ትቸገራላችሁ። ስለዚህ አልፎ የሚጠቀሙት የሚጠቅማችሁ የሰፕሊመንት አይነት ነው። በሁለተኛነት የምናያቸው ሄልዝ ሰፕሊመንቶች የሚባሉ ናቸው። ከነዛ ውስጥ እኔ የምወዳቸው ፊሽ ኦይል እና ማግኒዥየም ግላይሲኔት የሚባሉ 2 ሰፕሊመንቶች ናቸው። እነዚህ ፊሽ ኦይሎች የአሳ ዘይት ናቸው። በቀላሉ በአሳ የሚተኩ የሰፕሊመንት አይነቶች ናቸው። ለጆይንት ስፔሻሊ ጉልበታችሁን የሚያማችሁ መገጣጠሚያ ላይ የምትቸገሩ ከሆነ እነዚህ ይረዷችኋል። የኮሌስትሮል መጠን ዝቅ ያደርጋሉ። ለልብ፣ ለአይምሮ እንደዚሁም ለፀጉር ስሊፕ ኳሊቲንም ኢምፕሩቭ ያደርጋሉ። በጣም ኢሰንሻል ሰፕሊመንቶች ናቸው የአሳ ዘይቶች። ስፔሻሊ ደግሞ ትልልቅ ሰዎች በጣም ይመከራል። ምክንያቱም ከጆይንት ጋር የተገናኘና ከኮሌስትሮል ጋር የተገናኘ ፕሮብሌም ብዙ ጊዜ ስለሚገጥም ፊሽ ኦይል ባታቋርጡት ሁሌም ብትጠቀሙት የሚመከር ሰፕሊመንት ነው። በቀላሉ የትኛውን ፋርማሲ ውስጥ ልታገኙ ትችላላችሁ። ብራንድ ማተር ያደርጋል። በተቻላችሁ መጠን ኦሪጂናል እና አውተንቲክ የሆኑ ብራንዶችን ካገኛችሁ ፊሽ ኦይል ሰጀስት ማድረጋችሁ ሰፕሊመንት ነው። ሁለተኛው ከሄል ሰፕሊመንቶች ማግኒዥየም ነው። በማግኒዥየም ግላይሲኔት አሪፍ ነው። ብዙ አይነት ማግኒዥየሞች አሉ። ኦክሳይድ አለ፣ ማግኒዥየም ሲትሬት የሚባል አለ። ከሁሉም ግን ግላይሲኔቱ አሪፍ ነው። ሃይሊ አብዞርቭድ ነው። ስለዚህ በቀላሉ ይዋሃዳችኋል። ስሊፕ ኳሊቲን ለመጨመር ይጠቅማችኋል። ብለድ ፕሬሸርን ዝቅ ያደርጋል። ከዛ አልፎ ደግሞ አጥንት ጥንካሬ፣ ለነርቭ ሲስተም የሚረዳ ሰፕሊመንት ነው። ስለዚህ ስፖርተኞች ስንሆን ቀጥታ ከጡንቻ ጋር የተገናኘ ከብደት ጋር ከመቀነስ ጋር የተገናኘ ሲሆን እኛም ለጤናችን የሚረዱን ሰፕሊመንቶች መጠቀም እንችላለን። ብዙ አይነት አሉ። ቪታሚን ቢ ኮምፕሌክስ አሉ፣ መልቲ ቫይታሚኖች ከጤና ጋር የሚገናኙ ብዙ ሰፕሊመንቶች አሉ። ለብቻው ሌላ ቪዲዮ ሰራላችኋለሁ የሄልዝ ሰፕሊመንቶችን በተመለከተ። እኔ ግን ዛሬ ራሴ የምጠቀማቸውን ሰፕሊመንት ስለሆነ የነገርኳችሁ ያለው ከሄልዝ ሰፕሊመንቶች እነዚህን ሁለቱን እጠቀማለሁ። ሞክሯቸው። ኤል-ካርኒቲን ፋትን ወደ ኢነርጂ ነው መቀየር ስራው። ስለዚህ ከት በምታደርጉ ሰዓት ስትጠቀሙት ምንድነው ጂም ውስጥ የምታወጡትን ጉልበት ቀጥታ ከፋትም እንድትጠቀሙ ያደርጋችኋልና ስለዚህ ፋትም ሜታቦላይዝ ስለሚያደርግ በቀላሉ ፋት ሉዝ እንድታደርጉ ይረዳችኋል። ክብደትም በጣም ወፍራም ከሆናችሁ ይሄ እንደ ፋት በርነር በጣም ኢፌክቲቭ ነው። ሌሎች ፋት በርነር ብለው ከሚሸጡ ሰፕሊመንቶች በጣም የወደድኩት ነው ኤል-ካርኒቲን። ቀጥታ ስራው ምንድነው ኤል-ካርኒቲን ፋትን ወደ ኢነርጂ ኮንቨርት ማድረግ ነው። አይምሮአችን ውስጥ ራሱ በተፈጥሮ ኪድኒ ውስጥ ጉበት ውስጥ የሚገኝ ንጥረ ነገር ነው። ባይ ኔቸር እናምርተዋለን እኛ ራሱና እስከ 7000 ሚሊግራም በቀን ይፈቀዳል ወይም እስከ 7 ግራም። ይሄ 3000 ነው። ስለዚህ እስከ 2 መጠቀም ይችላልላችሁ። እጥፍ አድርጋችሁ 6000 ይሆናል። እስከ 7000 ይፈቀዳል በቀን። ስለዚህ ከት ሳደርግ ብዙ ጊዜ ውድድር ስወዳደር ይሄን ነው የምጠቀመው። ስለዚህ እኔ ቀጥታ ጂም ውስጥ ገብቼ ክብደት እያነሳው ጡንቻዬን ለመገንባት ያንን ለስፖርት ለመስራት የምጠቀመውን ጉልበት ቀጥታ ከፋቴ እንድጠቀም ይረዳኛል። ስለዚህ በአንድ ድንጋይ 2 ወፍ እንደመምታት እንደማለት ነው። ስለዚህ እኔ ስፖርት ሰራለሁ መስል ቢልድ ለማድረግ፣ ሰውነቴ ግን ስቲል ፋት በርን ያደርጋል ማለት ነው። ስለዚህ አይታችሁ ከሆነ ቦዲ ቢልደሮች ኦፍ ሲዝን ላይ በጣም ሳይዛቸው ፊታቸው ወፍሮ ሰውነታቸው ወፍሮ ግን ሆዳቸው አይጨምርም። ሰው ኤል-ካርኒቲን ስለሚጠቀሙ ነው። ኤል-ካርኒቲን ኢንጀክተብል ራሱ አለ፣ ጀስት በመርፌው ላይ ይጠቀሙታልና ብዙ አማውንት ስለሚወስዱ ነው ቦዲ ቢልደሮች። ነገር ግን በሰፕሊመንት መንገድ እንደዚህ ይሄ ፈሳሽ ነው፣ ሊኩዊድ ነው። ስለዚህ ይሄን ማግኘት ከቻላችሁ በጣም
በጣም ሪኮመንድ አደርጋችኋለሁ። ለሁሉም ሰው ይሆናል። ፋት በርን ማድረግ የሚፈልግ ሰው ይሄን እየተጠቀመ ክብደቱን መቀነስ ይችላል። ጡንቻን ቢውልድ ማድረግ የሚፈልግ ሰው ጡንቻ ገነባለሁ ብሎ ደግሞ በጣም በልክ ሲያደርግ ብዙ ምግብ ሲመገብ ሆዱ ላይ ፋት እንዳይከማች ይረዳሉ። ኢሰንሻል የሚባል አይደለም፣ ግን ካሳመናችሁና ይጠቅመኛል ብላችሁ ካሰባችሁ ተጠቀሙበት። እኔ የወደድኩት የሰፕሊመንት አይነት ነው። ስለዚህ ሰፕሊመንቶች ሳይድ ኢፌክት አላቸው ወይ? ብዙ የሚጠየቅ ጥያቄ ነው። ሰፕሊመንቶች ምንም አይነት ሳይድ ኢፌክት የላቸውም። እነዚህ ዳያተሪ ሰፕሊመንት ነው የሚባሉት። ከምግብ የሚዘጋጁ በተፈጥሮ ሰውነታችን የሚያመነጫቸው ንጥረ ነገሮች ናቸው። ስለዚህ ሴፍ ናቸው። ምንም አይነት ሳይድ ኢፌክት የላቸውም። ታይፓቸው ዳያተሪ ሰፕሊመንት ይባላሉ። ለስፖርትነት ወይም ደግሞ ስፖርት ስንሰራ የምንጠቀማቸው ግን ሳይድ ኢፌክት ያላቸው ንጥረ ነገሮች አሉ። እነሱ ድረግ ተብለው ይጠራሉ። ስለዚህ ሰፕሊመንት እና ድረግ መለየት አለብን። አንድ ነገር ተጠቀሙ ይሄ ይጠቅማቸዋል ሲባል ምንድን ነው ብላችሁ ተጠይቁና ሰፕሊመንት ከሆነ ምንም ጉዳት የለውም። ድረግ የሚል ከሆነ ግን ጉዳት አለው። ድረግ ከሆነ ፕሪስክሪፕሽን ያስፈልገዋል፣ ባለሙያ ይፈልጋል እና ብዙ ጊዜ ደግሞ ኢሌጋል ናቸው። እነዚህ ሰፕሊመንቶች ግን በቀላሉ ሰፕሊመንት ሾፕ ውስጥ የሚሸጡና የምናገኛቸው ናቸው። ስለዚህ አትፍሩ። ምንም አይነት ሳይድ ኢፌክት የላቸውም። ከመጠን በላይ ከተፈቀደው በላይ ለመጠቀም ነው። ውሃም ቢሆን ከተፈቀደው በላይ ከተጠቀምን ወይ ደግሞ በቀን ማግኘት ካለብን በላይ ውሃ መጠን ከተጠቀምን እሱም ጉዳት አለው። ኤኒቲንግ ዶዙ ሲያልፍ ጉዳት እንዳለ ሁሉ ሰፕሊመንቶችም ከአግባቡ በላይ ከተጠቀምናቸው ሊጎዱም ስለሚችሉ በአግባቡ መጠቀም ነው። ምንም አይነት ሳይድ ኢፌክት የላቸውም። ከዛ ውጪ ሙሉ ለሙሉ በምግብ ሊተኩ የሚችሉ ናቸው። ስለዚህ አፎርድ ማድረግ የማንችልበት ሁኔታ ሊኖር ይችላል። ተማሪዎች ከሆነን ስፔሻሊ አስቸጋሪ ነው። ስለዚህ ፕሮቲን ያላቸው ምግቦች ኢንተርኔት ላይ ገብታችሁ ጉግል በማድረግ መተካት ትችላላችሁ። እንደነ እንቁላል፣ አሳ፣ ከአትክልት ደግሞ እንደነ ቴስቲ ሶያ ያው ሶያ ራሱን የቻለ አትክልት ነው፣ ግን ቴስቲ ሶያ እኔ ስለምወድ ነው ቴስቲ ሶያ መጠቀም ትችላላችሁ። ያው ተማሪ በነበርኩበት ሰዓት ፕሮቲን ለመተካት ስል ነው ቴስቲ ሶያ ነበር የምጠቀመው። አፎርድ ማድረግ የምችለው በዛ ሰዓት ያን ስለነበረ ድሮ ማለት ነው። እና ሌሎቹንም እንደዛው የአሳ ዘይትንም አሳ በመጠቀም መተካት ትችላላችሁ። ክሬቲንንም እንደዛው አሳ ስጋ በመጠቀም መተካት ትችላላችሁ። ስለዚህ ሰፕሊመንቶች አብዛኞቹ የሚተኩ ናቸው። አትጨናነቁ። ሰፕሊመንት የለኝም ብላችሁ እንደ ኤክስኪውዝ አትወሰዱት። እኔ ሰውነቴ አሪፍ ይሆን ነበር ሰፕሊመንት ስለማልጠቀም ነው የምፈልግበት ያልደረስኩት ብላችሁ አታስቡ። ይሄ ሰበብ ነው የሚሆነው። በጣም ትንሽ ነው የሚረዷችሁ። እየተካበደ የሆነ ለውጥ አያመጡም ብቻቸውን። ነገር ግን ዳይታችሁ፣ አመጋገባችሁ፣ ስፖርታችሁ አሪፍ ሆኖ ደግሞ ስትጠቀሟቸው ለስፖርተኛ ትንሽ የምትባልም ለውጥ የምትናቅ ስላልሆነች ለዛ ነው ሰፕሊመንት የምንጠቀምበት ምክንያት እንጂ እዛ ላይ ዲፔንድ ሆነን አይደለም። እና ያው የዕለቱ ሜሴጅ ነው ይሄ። ብዙም ዲፔንድ እንዳትሆኑ እና እንደ ሰበብም እንዳትጠቀሙበት። ያው ብዙ ጊዜ እኔ ቻናል የምትመለከቱት ታዳጊዎች ተማሪዎች እንደሆናችሁ ስለማቅ ለእናንተም እንደ ምክር ነውና ስታገኙ ስትችሉ ትጠቀማላችሁ። እኔም ኦንላይን ኮች እንዳደረጋችሁ የምትፈልጉ እዚህ ስክሪን ላይ የምታዩቸው ትራንስፎርሜሽኖች እኔ ጋር ተመዝግበው በኦንላይን አውሮፓ፣ አሜሪካ፣ አረብ ሀገር የተለያየ ዓለም ክፍል ላይ እኔን ኮንታክት አድርገውኝ ዲጂታል የሆነ ሶፍትዌር ነው የምጠቀመው። እናንተን ኦንላይን ኮች አደረጋችኋለሁ። ከታች በማስቀምጥላችሁ ኢሜል አድሬስ ኢሜል አድርጉልኝ ወይ ኢንስታግራም ላይ ዲኤም ልታደርጉልኝ ትችላላችሁ። አየዋለሁ፣ መልስላችኋለሁ። ፎርም ልክላችሁና ያን ፎርም ከሞላችሁ በኋላ እናንተ በምትሰጡኝ ዳታ መሰረት ከስተማይዝድ የሆነ ዳይት ፕላንና ትሬኒንግ ፕላን ፎሎ አፕም ዊክሊ፣ ዴይሊ፣ መንዝሊ የሆነ ፎሎ አፕ አለው። ዳይት ፕላን ለብቻው ፐርቼዝ ማድረግ ትችላላችሁ። ትሬኒንግ ፕላን ልታማክሩኝ ትችላላችሁ እንደ ግል አሰልጣኛችሁ። ክላይንቶቼን እንደ ብቸኛ ክላይንት ነው ትሪት የማደርገው። ኦንላይን ኮቺንግን ጆይን አድርጉ። እዚህ ጋር የምታያቸውን አይነት ትራንስፎርሜሽኖች እናንተም ያንን ማድረግ ትችላላችሁ፣ መለወጥ ትችላላችሁ። ሶ ጆርኒያችሁ ፊትነስ ጆርኒያችሁን ከኔ ጋር ጀምሩ። ኮንታክት አድርጉኝ። ያ ነው። ቪዲዮን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። እንድሰራላችሁ የምትፈልጉትን የቪዲዮ አይነት ኮመንት ላይ ጻፉልኝ፣ አያችኋለሁ። ጥያቄም ካላችሁ ጻፉልኝ፣ መልሳለሁ። ሰው ሾው ሚ ላቭ። ሰብስክራይብ አድርጉልኝ፣ ቻናሌን ተሳተፉ። ቪዲዮውን እስካሁን ያያችሁት ይሄን ይመስል ነበር። ላይክ አድርጉት። ቪዲዮውን እንድሰራላችሁ የምትፈልጉትን የቪዲዮ አይነት ኮመንት ላይ ጻፉ። ስለማየው እመልስላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።